መልካም ይህን ካልን እንግዲህ ያው የህዳሴ ግድቡ ተጠናቋል። የኢትዮጵያ ህዝብም ከዚህ ግድብ መጠናቀቅ በኋላ ያው ብዙ ነገር ይጠብቃል። ሲጠብቅም ቆይቷል። ገንዘቡ እስከ ጉልበቱ ጊዜውን ጨምሮ ብዙ ዋጋ ከፍሏል። ምናልባት ሪፖርቱ ላይ ወይም ደግሞ በተለያየ ዘገባ ላይ አይተህ ከሆነ በጣም በሺዎች የሚቆጠሩ ሰራተኞች ህይወታቸውን አሳልፈው ሰጥተዋል ለዚህ ህዳሴ ግድብ እና ይሄ ግድብ አሁን ባለው ሁኔታ አሁን በያዘው ስርዓተ መንግስት ይሄ ግድብ የሚጠበቅበትን ጥቅም ለማህበረሰቡ እንደው ይሰጣል ወይ ብለህ ታስባለህ? በጣም ጥሩ ጥያቄ ነው። የህዳሴው ግድብ በመጠናቀቁ እንደ ትልቅ ብሔራዊ ሀብት ትልቅ ብሔራዊ ፕሮጀክት ከመሆኑ ጋር ተያይዞ ይበል የሚያሰኝ ነው። እሱን በታላቅ ደስታ የምንቀበለው እና የምናከብረው ነው። በዚህ ስርዓት ውስጥ ግን እንደዚህ አይነት ብሔራዊ ሀብት መፍጠር የሚችሉ ግዙፍ ፕሮጀክቶች ለህዝብ ጥቅም ይውላሉ የሚል እምነት ግን የለኝም። አሁን በሀገር አንጡራ ሀብት ከራሱ ህዝብ ጋር ጦርነት የሚዋጋ አምባገነን ስርዓት ባለበት ሁኔታ ብሔራዊ ሀብት በገዢው ስርዓት ጥቂት ግለሰቦች እጅ በወደቀበት ሁኔታ ኢትዮጵያውያንን ተጠቃሚ የሚያደርግ ሚና ይኖረዋል የሚል እምነት የለኝም። ለምሳሌ የአየር መንገድ ኢትዮጵያውያንን በምን መልኩ ተጠቃሚ ያደርገዋል? የሀገር ውስጥ በረራን ተመልከት። የሀገር ውስጥ በረራ ዋጋ በእጅጉ የኖረ ነው። እንግዲህ የኢትዮጵያ አየር መንገድ ኢትዮጵያውያን ብቻ ሳይሆን አፍሪካውያን ጭምር ፕራውድ የሚያደርጉበት ግን በኢትዮጵያ ኢኮኖሚ ውስጥ ለገዢው ስርዓት የጦር መሳሪያ መግዣ ኢኮኖሚ አቅሙን ከማፈርጠም ውጭ ለኢትዮጵያውያን ጥቅም የዋለ ተቋም ነው። ኢትዮ ቴሌኮምን ተመልከተው፣ መብራት ኃይልን ተመልከተው። እነዚህ በመንግስት ቀጥተኛ ቁጥጥር ውስጥ በገዢው ፓርቲ ቀጥተኛ ቁጥጥር ውስጥ የወደቁ ትርፍ አምራች ኩባንያዎች፣ ከፍተኛ ትርፍ ያላቸው ኩባንያዎች ለህዝብ ጥቅም ውለዋል። አሁን እነዚህ ተቋማት ዲሲፕሊን ያለው የሀገር ተቆርቋሪነት ስሜት ያለው ህዝብን የሚወድ ሀገሩን ለመለወጥ ፍላጎትና ቀናይነት ያለው ስርዓት ቢኖር እነዚህ ተቋማት ግዙፍ ተቋማት ናቸው። ሪሊ የኢትዮጵያን ተቋማት ቢሆኑ የገዢው ፓርቲ ተቋምነታቸው ቀርቶ የመንግስት ተቋም ቢሆኑ የህዝብ ተቋም ቢሆኑ ይበል የሚያሰኝ ግን የነዚህን ሀብቶች የነዚህን ተቋማት ሀብት መንግስት ተብሎ የሚጠራው የብልጽግና ስብስብ የሀገሩ ህዝብ ላይ ለከፈተው ጦርነት የገንዘብ ጥያቄ የሚፈቱ ናቸው። በእነዚህ ተቋማት የሚገዛው ለህዝብ መድኃኒት አይደለም የሚገዛው። በሚሊዮን የሚቆጠር የዕለት ደራሽ ምግብ የሚፈልግ ህዝብ ባለበት ሀገር ውስጥ ስንዴ አይደለም የሚገባው ከነዚህ ተቋማት በሚገኘው ገንዘብ። ሆስፒታል አይደለም የሚገነባው ከነዚህ ተቋማት በሚገኘው ገንዘብ። ትምህርት ቤቶች አይደለም ደረጃቸው የሚሻሻለው። የግብርና ስራዎች አይደለም የሚስፋፉበት። ከነዚህ ተቋማት የሚገኘው ትርፍ ለጦርነት ነው እየዋለ ያለ። ከህዳሴው ግድቡ የሚጠብቀው ያ ነው። የህዳሴ ግድቡ ኦልሞስት እስከ ታንዛኒያ ድረስ ካልተሳሳት ስምምነቶች የተፈጸሙ ነው። ከነ ኬንያ ጋር እንደዚህ አይነት ስምምነቶች አሉ። እንግዲህ ከነዚህ ሀገራት የሚመጡ ዶላሮች በቀጥታ ለጦርነት ኢንቨስት የሚደረጉ ናቸው። ኢትዮጵያውያን የነፍስ ወከፍ ገቢ ላይ የሚጨምሩ አንዳች ነገር የለም። ኢትዮጵያውያን የኑሮ ደረጃ መሻሻል ላይ የሚጨምሩ አንዳች ነገር እንደማይኖር በእርግጠኝነት መናገር ይችላል። የመንግስትን የመዋጋት አቅም ግን ያሻሽላል። የመንግስትን ጨቋኝ ክንዶች ግን በማፈርጠም ረገድ ቀላል የማይባል ሚና ይኖረዋል። የመንግስትን የገዳይነት አቅም በመጨመር ረገድ አስተዋጽኦ ይኖረዋል። አሉታዊ አስተዋጽኦ የበዛ ጥቂት ወታደራዊና የፖለቲካ አመራሮችን ኪስ በማደለብ ረገድ ትልቅ ሚና ይኖረዋል። ኢትዮጵያውያንን ከኃይል መቆራረጥ አያድናቸውም። ኢትዮጵያውያንን በጨለማ ከመኖር ግን እንደማያወጣቸው በእርግጠኝነት መናገር ይችላሉ ከሪጂሙ ባህሪ ተነስቼ። ነገር ግን ይሄ ሀብት የሀገር ሀብት እንደመሆኑ መጠን ነገ ኢትዮጵያን የሚወድ ኢትዮጵያና ህዝቦቿን የሚወድና የሚያከብር ለኢትዮጵያና ለህዝቦቿ ለውጥ ቀናይ የሆነ ስርዓት ሲመጣ ግን የህዳሴ ግድቡ በአግባቡ ስራ ላይ ይውላል። በዚህ ስርዓት ግን የህዳሴ ግድቡ አዎንታዊ በሆነ መንገድ የኢትዮጵያውያንን የኢኮኖሚ ደረጃ በማሻሻል ደረጃ የኢትዮጵያውያንን ኳሊቲ ኦፍ ላይፍ በማሻሻል ደረጃ የሚኖረው ሚና አለ ብዬ አላስብም። አይኖርም፣ በእርግጠኝነት አይኖርም። ይሄ ስርዓት የሀገሪቱ እያንዳንዷን አንጡራ ሀብት ለጦርነት ለማዋል የተፈጠረ ስርዓት ነው። በየትኛውም የሀገር ሀብት ጦርነት ይዋጋል። የትኛውም ብሔራዊ ክብር ቢዋረድ፣ የትኛውንም ያህል የህዝብ ቁጥር ቢያልቅ ጦርነት ለማቆም የማይመልስ ስርዓት ነው። ራሱ ባመነው እንኳን በትሪሊየን የሚጠጋ ብር በጦርነት ያወደመ የሰው ህይወት ሳይቆጠር የኢትዮጵያን አንጡራ ሀብት ያወደመ የኢትዮጵያን በብድር የተገነባ
ኢንፍራስትራክቸር ያወደመ፣ መንገድ ያወደመ፣ ሆስፒታል ያወደመ፣ ኤርፖርት ያወደመ ስርዓት ይሄንን ፕሮጀክት የህዳሴ ግድቡን ለጦርነት ያውሏል ለማለት ምንም አይነት ጥርጣሬ ሊኖረን አይገባም። ባህሪው ነው። የስርዓቱ ባህሪ ይሄ ነው እና ቀደም እንዳልኩት ጥቂት ወታደራዊ አመራሮችና የፖለቲካ አመራሮች ኪስ ይፈረጥማል፣ ይደልባል። የጨቋኝ የገዢው ስርዓት ጨቋኝ ክንዶች ይፈረጥማሉ። ከዛ ውጭ ኢትዮጵያ ላይ የሚጨምረው አዎንታዊ አስተዋጽኦ አይኖርም። ይሄ አይጠበቅም። እዚህ ላይ አንድ ነገር እንድጨምርልኝ የምፈልገው ነጥብ ቢኖር የህዳሴ ግድቡ ሲመረቅ ምናልባት አንድ ቀን ወይ ሁለት ቀን ቀደም ብሎ በጠቅላይ ሚኒስትሩ እና የእሱ የቅርብ አማካሪ ዳንኤል ክብረት የኢትዮጵያ ህዳሴ ግድብን ያስመረቁት የሞተን እንደማስነሳት ነው። ኦልሞስት ከኔጌቲቭ ተነስተን ነው እዚህ ያደረስነው እና ያስመረጥ ነው። የሞተን እንደማስነሳትም ይቆጠራል። የብዙዎችን ስራ የብዙዎችን ድካም ከኢንጂነር ስመኘው በቀለ ጀምሮ ክፉም ይሁን በጎም ብቻ በህዳሴ ግድቡ ላይ ያሳረፈውን አሻራ ማንዘነጋው ጠቅላይ ሚኒስትር የቀድሞ መለስ ዜናዊን ጭምር የእነሱን አሻራ ሁሉ አራክሶና ባዶ አድርጎ የራሱን የጎላ ሚና ከፍ በማድረግ ፕሮፓጋንዳ ሲሰራ ነበርና እንደው የሌሎችን የቀደምት ስራዎችን ወይም ደግሞ የቀደምት ሰዎችን አሻራም ጭምር በዚህ ልክ ማዋደቅና በዜሮ ለማባዛት መሞከሩን እንደምን ትመለከተዋለህ? የሚጠበቅ ነው። አሁን አብይ አህመድ እና ስርዓቱ ከፍተኛ የሆነ የሌጂቲሜሲ ክራይሲስ፣ ከፍተኛ የሆነ የቅቡልነት ቀውስ እንዳለባቸው ኦብቪየስሊ ይታወቃል። ይሄ የሞተን መቀስቀሳ ሳይሆን ሕያዋንን መግደል ነው። አብይ የታሪክ ሽሚያ የሚወድ ሰው ነው። ይሄንን ቤተመንግስት ሲያድስ፣ አዲስ ቤተመንግስት ለመስራት ሲንቀሳቀስ ነባር ኢትዮጵያን ገላጭ የሆኑ ቅርሶችን በማውደም በአዳዲስ ታሪኮችና ፖለቲካዊ አስተሳሰቦች ለመተካት የሚያደርገውን ጥረት በማየት አብይ ታሪክ ለመስረቅ የሌሎችን ታሪኮች የሌሎችን ሰዎች ታሪክ ለማደብዘዝ የሚፈልግ ሰው መሆኑን ትረዳለህ። አብይ በቤተ መንግስት ዙሪያ እንኳን የአንበሳ ሐውልት በማፍረስ ፒኮክ የሚያቆም ሰው መሆኑን እናውቃለን። እንግዲህ ፒኮክ የኢዚዲ ሃይማኖት ተከታዮች እንደ ቅዱስ አድርገው የሚቆጥሯት የወፍ ዝርያ ነች። ኢትዮጵያውያን ደግሞ አንበሳን ከጀግንነት ጋር፣ ከአሸናፊነት ጋር፣ ከድል ጋር አያይዘው የሚያነሱት ምልክት ነው። ለኢትዮጵያውያን ስነልቦና ለኢትዮጵያውያን ባህል የሚቀርበው አንበሳ እንግዲህ አማካሪዎቹ ምን እንደሚያማክሩት ምን አይነት ስነልቦናዊ ቀውስ ውስጥ እንዳለ ምን አይነት አረዳድ እንዳለው አይሮን ፒኮክ ምን እንደሆነ ለማየት ስሞክር ቅድም እንዳልኩ በኢራን ኢራቅ አካባቢ የሚኖሩ ኩርዶች የኢዚዲ ሃይማኖት የሚከተሉ ፒኮክን እንደ ቅድስት ወፍ ነው የሚቆጥሯት። አብይ ሃይማኖቱ የዚዲውን አይሆን አላውቅም። ይህች ወፍ ግን ከኢትዮጵያውያን ስነልቦና ጋር፣ ከኢትዮጵያውያን ባህል ጋር፣ ከኢትዮጵያውያን ታሪክ ጋር ምንም አይነት ግንኙነት የላትም። አንበሳ ግን ቅድም እንዳለው ኢትዮጵያውያን የአድዋ ባለቤቶች ናቸው። የክብርና የነፃነት ባለቤቶች ናቸው። የአሸናፊነትን፣ ጀግንነትን፣ ቆራጥነትን፣ አይበገሬነትን ግብራቸው አድርገው የሚያነሱ ህዝቦች ናቸው። ሰው አንበሳን ምልክታቸው አድርገው የሚጠቀሙ ለስነልቦናቸው፣ ለታሪካቸው፣ ለባህላቸው ቅርብ ነው ብለን እናስባለን። ፒኮክ ግን ለአብይ አህመድ ካልሆነ ለኢትዮጵያውያን በምን በኩል ቅርብ ልትሆን እንደምትችል አላውቅም። ኤኒዌይስ የአብይ አህመድ ባህሪ መገለጫ ስለሆነ ይሄንን ያነሳሁት። ሰው አብይ ኃይለስላሴን ለማደብዘዝ፣ ምኒልክን ለማደብዘዝ፣ መለስን ለማደብዘዝ የማይሄድበት ርቀት አይኖርም። አብይ እኮ ጎንደር ሄጄ የአፄ ቴዎድሮስን ፎቶ ባጃጅ ላይ በማየቱ የተበሳጨ ሰው እኮ ነው። እኔ ያለው የአፄ ቴዎድሮስ ፎቶ እንዴት ባጃጅ ላይ ያየሁት ብሎ የሚበሳጭ ሰው ነው። ፓርላማ ላይ ይህን ንግግር ሲያሰማ የምታስታውስ ይመስለኝ። ከዚህ ሰው ምንድን ነው የምንጠብቀው? ከዛሬ 165 ዓመት በፊት የኢትዮጵያዊነት እና የዘመናዊነትን ራዕይ ይዘው ከተነሱ ታላቅ መሪ ጋር ከ165 ዓመት በኋላ እንኳ ያንን ራዕይ ያልሰነቀ ተራ ግለሰብ ከአፄ ቴዎድሮስ ጋር እኩል ለመሆን ሲጋጋጥ የአድዋ ባለቤት የነፃነት የኢትዮጵያ የነፃነት ምልክት ከሆኑት አፄ ምኒልክ ጋር ራሱን ሲያፎካክር የምትመለከተው ሰው መለስን ለማደብዘዝ ፍላጎት አለው። መለስ የቱንም ያህል ኢትዮጵያን አሁን ላለችበት የመበታተን አደጋ ምክንያት እንኳን ቢሆን በዲፕሎማሲ ደረጃ
በሀገር ውስጥ ባመጣው ኢኮኖሚያዊ ለውጥ በኢንፍራስትራክቸራል ዴቨሎፕመንት በሌሎችም የኢኮኖሚ መስኮች ባስመዘገበው ለውጥ የምታመሰግነውና የምታከብረው ሰው ነው። ስለመለስ ፖለቲካዊ አቅም፣ ዲፕሎማሲያዊ ብቃት ብንጠላውም ይህንን እውቅና ለመንፈግ የምንደፍር አይመስለኝም። ብዙ ኢትዮጵያን መለስን በተለይ ከዚህ አሁን ካለው ፖለቲካዊና መዋቅራዊ ስርዓት ጋር በተያያዘ ኢትዮጵያዊነትን በማሽመድመድ ልዩነትን በመፍጠር ለዚህ የገመድ መጓተት ፖለቲካ ያበቃን የእሱ የፖለቲካ ስርዓት ነው ብለን እንኳን ብናምን አንዳንድ ኳሊቲዎች ግን እንዳሉት የሚካድ አይመስለኝም። ይሄንን የተቀረውም የዓለም ሕዝብ የሚመሰክረው አንዳንድ ዓለም አቀፋዊ ጋዜጠኞች የማን ኢንተርቪው ከማን ጋር የሰራው ቃለ መጠይቅ እንኳን ያስደስታል ሲባል ከመለስ ጋር ብለው የሚመልሱ የግዙፍ የሚዲያ ተቋማት ጋዜጠኞችን ጭምራሉ። መለስን የሚያደንቁ መለስን በፖለቲካዊና ኢኮኖሚያዊ እውቀቱ በዲፕሎማሲያዊ ብቃቱ የሚያከብሩት ዓለም አቀፋዊ የቀድሞ መንግስታት አሉ። አሁንም ጭምር ፖለቲካዊ ስልጣን ላይ ያሉ ሰዎች ለዛ ምስጋና የሚሰጡት አሉ ከነ ድክመቱ ቢሆን። አብይ ግን በየትኛውም መንገድ ሽግግር ያመጣ ሰው አይደለም። በፖለቲካው ሽግግር አላመጣም፣ በኢኮኖሚው ሽግግር አላመጣም። ሰው የራሱን ታሪክ መጻፍ የማይችል ሰው ስለሆነ የሌሎችን ታሪክ ማደብዘዝ፣ የሌሎችን ታሪክ መስረቅ፣ መመንተፍ፣ ሌሎችን በማደብዘዝ ራሱን ለማጉላት ሙከራ ማድረጉ የሚጠበቅ ነው የሚጠበቅ እንጂ ምናልባት ሌሎችም ሲገልጹት የሰማሁት ይመስለኛል። የመጀመሪያው እኮ ግድብ ለመገንባት እኮ ትልቁ ፈተና የነበረው እኮ ዲፕሎማሲያዊ በላይነት መውሰድ ነው። ሌሎቹን ኮንቪንስ አድርጎ የተቀረውን ዓለም ኮንቪንስ አድርጎ ኢትዮጵያ በተፈጥሮ ሀብቷ የመልማት ጸጋዋን እንድትጠቀም ሌሎቹን ማሳመን ነበር እኮ ትልቁ ፈተና። ዓለም አቀፋዊ መንግስታትን፣ ዓለም አቀፋዊ ተቋማትን፣ ጎረቤት ሀገራትን ማሳመን፣ ግብፅንም ጭምር ኮንቪንስ ማድረግ መቻል ነበር ትልቁ ፈተና። ይህንን ያደረገው መለስ ነው። አብይ በሚከተለው ዲፕሎማሲያዊ ስልት ይህንን ማድረግ እንደማይቻል የሚታወቅ ነገር። የአብይ አህመድ ዲፕሎማሲ እኮ ጦርነት የሚፈበርክ መሆኑን ተመልክተናል። የአብይ የዲፕሎማሲ ስልት እኮ ዓለም አቀፋዊ ህግጋትን በመጣስ በኢትዮጵያ ላይ ታላቅ ውርደት ማከናደም መሆኑን አይተናል። ከሶማሌላንድ ጋር የፈጠረው ስምምነት ትልቁ የማይረሳ ዲፕሎማሲያዊ ድንቁርና መሆኑን እናስታውሳለን። እሺ፣ አሁን ከሶማሌላንድ ጋር ያደረገው ስምምነት የሶማሊያን የወሰን አንድነት እና ሉዓላዊነት ፈተና ውስጥ የሚጥል የቀጠናውን ሰላም የሚያናጋ ነበር። ያ ማለት እኮ ትግራይ ዲፋክቶ ስቴት ነኝ በሚልበት ጊዜ ከትግራይ ጋር ዲፕሎማሲያዊ ግንኙነት ቢመሰሩት ሌሎች ሀገራት ኢትዮጵያ እንዴት ነበር አክሴፕት የምታደርገው? እሺ፣ አሁንም ትግራይ ክልል በማዕከላዊ መንግስቱ ኖት ኦንሊ ትግራይ ክልል አማራ ክልልም ጭምር በማዕከላዊ መንግስቱ ስራ አይደለም። የአማራ ክልል አሁን ከነ ቻይና ጋር ከነ ራሽያ ጋር ከሌላ ከየትኛውም ሀገር ጋር ዲፕሎማሲያዊ ግንኙነት ቢመሰርት ኢትዮጵያ እንዴት ነው እሱን ትሪት የምታደርገው? የአብይ ያደረገው እሱ ነው። አብይ የዲፕሎማሲ እውቀቱ ይሄ ነው። ዓለም አቀፋዊ የህግ እውቀቱ ይሄ ነው። የአብይ የፖለቲካ እውቀት እዚህ ድረስ ነው። ስለዚህ የትልቁ የህዳሴ ግድቡ ትልቁ ፈተና አንደኛ ዲፕሎማሲያዊ የበላይነት መውሰድ ነው። ዲፕሎማሲያዊ የበላይነት መውሰድ ነው። ያንን ማድረግ የቻለው ማለት ነው የሰላ ዲፕሎማሲያዊ እውቀት ነው። ይህንን ማንም ሊክድ አይችልም። ሰው ይህንን ሽንፈት ይህንን አላዋቂነት ታሪክ በመፋቅ በማደብዘዝ ሌሎችን በማዋረድ የሚገኝ መስሎ ስለሚሰማው ይህንን ማድረጉን እንደ አዲስ ነገር እንድታምር ሊቆጠር የሚገባው ነው የሚል እምነት የለም። ሰው በዙሪያዎቹ የሰበሰባቸው ዳንኤል ክብረት እና ሌሎች ይህንን ከማድረግ ወደኋላ የሚመልሱ ዳንኤል ክብረት እና ሰዎች እንቅልፍ ክኒን እያልኩ ነው የምጠራቸው። እንደነሱ አይነት ግለሰቦችን በዙሪያው የሰበሰበ የማይሞግቱት፣ በእውቀት የማይመክሩት፣ በእውቀት የማይገስጹትን ባለሙያ ያልሆኑ ዳንኤል ክብረት ሙያው ምንድን ነው? አፍተሮል የዳንኤል ክብረትን ፕሮፌሽን እስካሁን አላውቀውም። ዳንኤል ክብረት የተረት ተረት ጸሐፊ ነው፣ ግን ራሱ እንዲያውቁ ነው ይጠራል። ሌላ ፕሮፌሽን ባለው አላውቅም። ማህበረ ሳይንስ ባለሙያ መሆኑን አላውቅም። የፖለቲከኛ መሆኑን አላውቅም። የህግ ባለሙያ መሆኑን አላውቅም። አይሮ ነው በምን ዘርፍ የማህበራዊ ዘርፍ አማካሪ እንደሆነም አላውቅም። ፕሮፌሽኑን ስለማላውቅ ነው። የትምህርት ዝግጅቱንም ስለማላውቅ ነው። ምን እንዳጠናም ስለማላውቅ ነው። ሰውኔ ዳንኤልን በተረት ተረት ደራሲነቱ ብቻ ነው የማውቀው። የሰበሰባቸው ሰዎች እንደሱ አይነት ሰዎች ናቸው። ኤክስፐርትስ በዙሪያ ያሉ የፖለቲካ እውቀት ያላቸው፣ የዲፕሎማሲ እውቀት ያላቸው፣ ሌሎች የኢኮኖሚ እውቀት ያላቸው ኤክስፐርቶች፣ ብቁ ኤክስፐርቶች በዙሪያው የሉ። ሲናገር የሚያጨበጭቡለት፣ ሲታዘዙ የሚላላኩለትን በራሳቸው የማያምኑና የማይተማመኑ
ብቃት የጎደላቸውን ግለሰቦች ነው የሰበሰበው በዙሪያው። ሰው ዳንኤል ክብረት አንደኛው ነው። ከሱ ጋር ያንን ተረት ተረት ሲያወሩ ሰምቻለሁ። ሰው የቤተ መንግስቱ የተረት ተረት ደራሲ አድርገህ ልትቆጥረው ትችላለህ። የቤተ መንግስቱ የተረት ተረት ደራሲ ዳንኤል ክብረት ጋር ያንን ወሬ ሲያወሩ ሰምቻለሁ። ከዛ የዘለለ ከአብይ ለጀግኖች ክብር መስጠትን በተለይ የቀደምት መሪዎችን ማክበርን እሱ ሊማር አይችልም። ኢቨን ስልጣን በሰላማዊ መንገድ ካስረከበው ከኃይለማርያም ደሳለኝ የወሰዱን ትምህርት የለም። ኃይለማርያም ደሳለኝ ስልጣኑን ሲለቅ ኢትዮጵያ አንጻራዊ ሰላም ውስጥ ነበረች። ኢትዮጵያ አንጻራዊ ኢኮኖሚያዊ እድገት ውስጥ ነበረች። በነገራችን ላይ ኃይለማርያም ደሳለኝ ስልጣኑን የለቀቀው ሚሊዮኖችን ለፈጀ ጦርነት ምክንያት ሆኖ አይደለም። በትሪሊየን ለሚቆጠር ገንዘብ ውድመት መንስኤ ለሆነ ጦርነት ምክንያት ሆኖ አይደለም። ሚሊዮኖችን ላፈናቀለ፣ ሚሊዮኖችን ላሳደደ፣ ሚሊዮኖችን ላስራበ ጦርነት መንስኤ አልነበረም ኃይለማርያም ደሳለኝ። ኃይለማርያም ደሳለኝ ስልጣን ሲለቅ መጠነኛ የሆነ የወጣቶች አመፅ ነበር የነበረው። በነገራችን ላይ የትጥቅ ትግሎች እንኳን ገና አልነበሩ። ለኃይለማርያም ትልቅ ክብር ያለኝ በዚህ ምክንያት ነው። ትልቅ ክብር ያለኝ በዚህ ምክንያት ነው። ይሄ ሰው ግን ሚሊዮኖች በጦርነት አልቀው፣ ሚሊዮኖች በጦርነት ተፈናቅለው፣ ሚሊዮኖች በጦርነት ተደፍረው፣ ሚሊዮኖች አካል ጉዳተኛ ሆነው የኢትዮጵያ በሁሉም ዘርፍ ተሽመድምዳ በዲፕሎማሲው፣ በኢኮኖሚው፣ በወታደራዊ አቅሙ፣ በሁሉም ዘርፍ የመጨረሻው የውድቀት ደረጃ ላይ ሆና እንኳን የስልጣን ህልውናውን ብቻ ለሚያጠበቅ ምንም የሚያደርግ ሰው ከዚህ ሰው ምንድን ነው የምንጠብቀው? ከዚህ ሰው ምንድን ነው የምንጠብቀው? ይሄ ሰው የኃይለማርያምን እንኳን ሮል ዲና ያደረገ ሰው ለ4 ዓመት በነበረው የስልጣን ዘመን የህዳሴው ግድብ ግንባታውን ፔሱን ጠብቆ እንዲሄድ በማድረግ በኩል የነበረው ሚና በህይወት እንኳን እያለ የካደ ሰው ነው። መለስና ኢንጂነር ስመኘው በቀለስ አትሊስት ራሳቸውን ዲፌንድ ማድረግ አይችሉም፣ ሞተዋል። የኃይለማርያምን ሚና ጭምር የቀማ ሰው ነው። አይውሽ ኃይለማርያም ስልጣን ላይ ቢቆይ ምናልባትም አብይ ከመጣ በኋላ የመጣው እያንዳንዱ ቀውስ ላይ ይፈጠር ይችላል። ቲፒኤልኤፍን እኮ በዚህ ታደንቃለህ። ቲፒኤልኤፍ እኮ ከ4 ኪሎ እኮ በጦርነት አይደለም የተባለው። በሚዲያ እንደሚራገበው የኦሮሞ ወጣት እጁን አጣምሮ ስለወጣ ጎንደር ላይ የተነሳው አመፅ፣ ባህር ዳር ላይ የተቀሰቀሰው አመፅ በወታደራዊ ንቅናቄ ታጀበ አልነበረም። አንድ ግንባር ላይ እንኳን ውጊያ አልነበረም። ቲፒኤልኤፍ ስልጣኑን በሰላማዊ መንገድ ነው ያስረከበው ብዬ ነው የማምነው። አሁን ካለው ሁኔታ ጋር ሳነጻጽረው ቲፒኤልኤፍ በጦርነት አይደለም ስልጣኑን የሚያጣው። በነገራችን ላይ አየህ፣ እየመጣ የነበረውን አደጋ በመረዳት ሀገር መትረፍ እንዳለበት በማመን ነው ስልጣን የለቀቀው። ኃይለማርያም ደሳለኝ በጦርነት አይደለም ስልጣኑን የለቀቀው። ኃይለማርያም ደሳለኝ ሚሊዮኖች እንዲሞቱ ምክንያት አልነበረም። በትሪሊየን የሚቆጠር ሀብት እንዲወድም ምክንያት አልነበረም። በሚሊዮን የሚቆጠሩ ህዝቦች እንዲራቡ ምክንያት አልነበረም። መጠነኛ አደጋ ስለነበረ እሱን አደጋ እንኳን እንዳይባባስ በመፍራት ስልጣኑ ያስረከበ። ስለዚህ ሰው እንኳን እውቅና ነፍጎታል እና ከአብይ ከዚህም የከፋ ነገር ነው የምጠብቀው። ከተፈጥሮ አንጻር በዙሪያው ከሰበሰባቸው ሰዎች አንጻር ይሄንን ለእኔ ቀላል አድርጌ ነው የምቆጥረው። የተለየ ነገር አይደለም። በጣም አመሰግናለሁ። እንግዲህ ኢትዮጵያውያን የጋራ ጠላት አላቸው። ይሄ የጋራ ጠላታቸው የብልጽግና ስርዓት ነው። የኢትዮጵያ በጠላት ነው። ራሱን የተወሰነ የብሔር ቡድን ውስጥ የተወሰነ የሃይማኖት ቡድን ውስጥ ለመወሸቅ ጥረት የሚያደርግ ነገር ግን ኢትዮጵያውያንን ለማጥቃት ኢትዮጵያውያንን ለዘርፈ ብዙ ጉዳት ለመዳረግ ቆርጦ የተነሳ ስርዓት ነው። እያንዳንዱ ኢትዮጵያዊ ይህንን ስርዓት በጽናት መታገል አለበት። የፋኖን ትግል በቻለው መጠን ሊደግፍ ይገባል። ይሄ ስርዓት ሊወገድ የሚገባው በወታደራዊ አማራጭ ብቻ ነው። ለፖለቲካዊ ንግግር፣ ለሀሳብ የበላይነት እውቅና የማይሰጥ ጦርነትን የስልጣን መጠበቂያው ብቸኛ መሳሪያ አድርጎ የሚቆጥር የሀገርና የህዝብ ጠላት ነው። ቀደም እንደጠቀስነው የፋኖ ትግል የህዝቦችን የጋራ ጥቅም ማረጋገጥ፣ ማክበር፣ መጠበቅ የምትችል ኢትዮጵያን እውን ማድረግ ነው። እንደ ሌሎች ብሔርተኞች ህዝብን በጠላትነት የፈረጀ ትግል አይደለም። ሌሎች ፖለቲካዊና ወታደራዊ ንቅናቄዎች ህዝብን በጠላትነት ፈረጁ የተነሱ አንድን ህዝብ በጠላትነት የፈረጁ ትግሎች ነበሩ። እነዛ ትግሎች ወታደራዊ ድል ቀንቷቸው የፖለቲካ ስልጣን ከያዙ በኋላ የሆነውን ተመልክተናል። ኢትዮጵያዊነትን ያፈረሱት አንድን ህዝብ ለይተው ለሁለንተናዊ ጥቃት ነው ያጋለጡት። የአማራ ፋኖ ትግል የዚህ ተቃራኒ ኢትዮጵያዊነትን የማዳን የአማራ ህዝብ ላይ የተደቀነውን ሁለንተናዊ ስጋት የመቀልበስና
የጋራ የህዝቦችን ተጠቃሚነት የምታረጋግጥ ኢትዮጵያን እውን ማድረግ ነው የፋኖ ትግል። ሰው ይሄ ትግል ኢትዮጵያን የማዳን ቅዱስ ትግል ስለሆነ ከዚህ ትግል ጎን መሰለፍ ወቅቱ የሚጠይቀው ታላቅ አርበኝነት ነው እላለሁ። አመሰግናለሁ።